በእግዚአብሔር መንግስት ውስጥ ገንዘብን እንዴት እናስተዳድር? አምስተኛውና የመጨረሻው መርህ ምናልባት የሚቀጥለው ሳምንት የዚህን መርህ ሁለተኛ ክፍል አወራለሁ። it is very serious ዛሬ የማነሳው ነገር በጣም ፕራክቲካል የሆነ ብዙ ሰዎች በእግዚአብሔር መንግስት ውስጥ እየኖሩ ክርስቲያኖች ነን፣ አማኝ ነኝ፣ የጌታ ተከታይ ነኝ እንላለን። ነገር ግን ያኗኗር ስርዓታችን ከዓለማውያን በብዙ የተለየ አይደለም። ከማያምኑ ሰዎች በብዙ የተለየ አይደለም። አንዳንድ ጊዜ ለምንድን ነው እሱ የተለየ ህይወት መኖር ማንችለው? ለምንድን ነው ከነሱ የተለየ የህይወት ስርዓት ማይኖረን የሚል ጥያቄ ጠይቃለሁ። በተለይ በአሁኑ ጊዜ ኦልሞስት ወደ አንድ ወር አካባቢ በጣም ምጠይቀው በጣም ማስበውና በጣም ብዙ አገልጋዮችን ምሰማበት ርዕሰ ጉዳይ ይሄ ነው። በጣም የሚገርመው ነገር እግዚአብሔርን ቃል ከሚናገሩ ሰዎች መካከል ሶስት ሰዎች በጣም በተከታታይ የምሰማቸው ሰዎች ለዚህ ጥያቄ ሶስቱም የሚያስቀምጡት መልስ አንድ ነገር ነው። ሶስቱም የሚያስቀምጡት መልስ አንድ ነገር ነው እና በደንብ አድርጌ ነው ያሰብኩት። ምንድነው ያ ሶስቱም ሰዎች የሚናገሩት ነገር? መጽሐፍ ቅዱሳዊ ነው። ዲሲፕሊን የሚባል ነገር፣ ዲሳይፕልሺፕ፣ ደቀ መዝሙርነት የሚመጣው የፈረንጁ ቋንቋ በጣም በጣም ይመቻል። ዲሲፕሊን፣ ዲሳይፕልሺፕ። ክርስትና የዲሲፕሊን የህይወት ስርዓት ነው። ክርስትና የዲሲፕሊን የህይወት ስርዓት ነው። በጣም በሚያሳዝን ሁኔታ ክርስትናን ዝም ብሎ እንደ ምትሃት ነው ብዙዎቻችን የምንቆጥረው። አይደለም እግዚአብሔር የሆነ ዱብ ብሎ የሆነ ንግር ምናምን እንደሚያር እንደዚህ ነው ምናምን እንደዚህ አይነት ስዕል ነው ጭንቅላታችን ውስጥ ያለው። ይሄ ስዕል መጽሐፍ ቅዱሳዊ አይደለም ዘመዶቼ። በጣም በዲሰፕሽን ውስጥ ሆነን ጠላት እኛን የሚያስቃስትበት። ለዚህ ነው የሆነ ነገር ዱብ ይላል፣ ዛሬ ዱብ አለ፣ ዛሬ ምናምን አለ ብለን ነፍሳችን ተነቃቅታ ስሜታችን ተነቃቅቶ የሆነ ነገር የያዝን መስሎን ዝም ብለን ጉም ዘግነን ሄደን ተግባራዊ የህይወት ስርዓት ላይ ስንመጣ ምንም አልያዝንም። ያንን ነገር የምንፈታበት ምንም ፕሪንሲፕል ምንም መርህ የለንም። ስለዚህ ጣጣ ውስጥ እንወድቃለን። መርህ የሚባለው ነገር በጣም አስፈላጊ ነገር ነው። ዲሲፕሊን እንዲኖረን ከፈለጋችሁ፣ ዲሳይፕል መሆን ከፈለጋችሁ መንገዱ አንድ ነገር ነው። በእግዚአብሔር ቃል ላይ የሚመጡ መርሆችን መታዘዝ ብቻ። በረከቶቻችሁ በዛ ውስጥ ነው ያሉት። በዚህ ዘመን ያለ በጣም የተሳሳተ አሳሰብ ምንድነው ያላችሁኝ እንደሆነ በረከትን በተመለከተ ይሄ በዲክላሬሽን የሚመጣ አወጅኩ፣ ተናገርኩ፣ ምናምን አልኩ በማለት የሚመጣ ኖ፣ እንደሱ አይደለም። በሱ መንገድ ብለስድ የሚሆኑት ሰዎች ይሄንን ስራ የሚሰሩት ሰዎች ናቸው። እኛን አሳውጀው፣ እኛን አስጩኸው፣ እኛን አናግረው ሲጨርሱ የሆነ ነገር ከኛ እጅ የወሰዱት ሰዎች they are blessed እና መንቃት አለባችሁ። አንዳንዶቻችሁ ይሄ ትምህርት ሲነካ ትቆጣላችሁ። ስህተት ስለሆነ ነው የሚነካው። ስህተት ስለሆነ ነው የሚነካው። እኔ ከማንም ሰው ጋር ምንም ጉዳይ የለኝ፣ ምንም ችግር የለኝም። ግን እንደ እግዚአብሔር አገልጋይ የእግዚአብሔርን እውነት የሸፈነ የእግዚአብሔርን ሕዝብ ያደከመ በቃ እውነት መስሎን እዚህ ለገብቷቸው ለስሜት የሚሆን መልስ ያገኘንበት ስሜታችን ሲረግም የውሸት መንፈሳዊነታችን የውሸት በጣም ብዙዎቻችን አመስጋኝ መንፈሳዊ ምናምን መስለ ጠጋ ተብለን ስንታይ ውስጣችን ቢተርነስ አለ፣ ውስጣችን ተስፋ መቁረጥ አለ፣ ውስጣችን ማጉረምረም አለ። ዋይ እግዚአብሔር የሚያየው ያንን ነው። ትላንትና እንደ መዝሙር ሰማ ነበር።
ማታ ማሚን ይዤ ሲሄድ ስስቅ አየኝና ሰው ደስ አለህ አለኝ አለ ዘማሪው ሲዘምር። ስስቅ አየኝና ሰው ደስ አለህ አለኝ። ስስቅ አንተ ደግሞ ልቤን አየህልኝ ይላል። በጣም እንትን ያለኝ መዝሙር ነው። ስስቅ አይቶኝ ሰውየው ደስ አለህ አለኝ። እና እኛ የሚያስጨንቀን ይሄ ነው። የሰው አስተያየት ነው የሚያስጨንቀን። እና ሰውን ኢምፕረስ ለማድረግ ነው የምንደክመው። ዘመዶቼ አትሰቃዩ ባካችሁ። እኔ ደጋግሜ እንደምነግራችሁ አትሰቃዩ። ሰው የሚለው ነገር ምንም የሚጨምረው የሚቀንሰውም ነገር የለም። ከሰማይ ጋር ግን ያለ ጉዳይ በጣም ሲሪየስ ነው። ስለዚህ በጣም ማሰብ ያለብን ይሄንን ነው። ኢትስ አ ፕሪንሲፕል። መርህ ማለት ይሄ ነው። ዲሲፕሊን ማለት ይሄ ነው። አይ እኔ በእግዚአብሔር ፊት ጄኒዊን ሆኜ እውነተኛ ሆኜ ነው የምኖረው። ኢትስ አ ዲሲፕሊን። ይሄን የሚከተሉ ሰዎች ለውጥ ያገኛሉ። በቃ የህይወት ስርዓታቸው የሆነ ሰው ለውጥ ይመጣል። ከዚህ አንፃር ከገንዘብ ጋር ስፔሻሊ በተያያዘ እሱ ዋና ነገር ነው። በእግዚአብሔር መንግስት ውስጥ ገንዘብን በአግባቡ ለመጠቀም በአግባቡ ለማስተዳደር ማወቅ የሚገባን ነገሮች አሉ፣ ወይም ልንከተላቸው የሚገቡ መርሆች አሉ አልን። በመጀመሪያው ሳምንት ላይ ያነሳ ነው እንደ ክርስቲያን ማድረግ የሌለብንን ነገር ማወቅ ነው፣ ወይም ማድረግ የማንችለውን ነገር ማወቅ ነው። ምንድነው እሱ? ያ ማድረግ የማንችለው ነገር አቤት that's a point። ለገንዘብና ለእግዚአብሔር በአንድ ጊዜ ምን መሆን አንችልም? መገዛት አንችልም። ከሁለት አንዱን መምረጥ ምርጫ የለውም። በቃ ወይ ይሄኛውን ወይ ይሄንን ማድረግ ካልቻሉ ክርስቲያኖች በገንዘብ ምክንያት በጣም ብዙ ነገር በህይወታቸው ላይ ይመጣል። ሁለተኛው አንስተነው የነበረው መርህ ሁሉም ነገር የእግዚአብሔር ነው፣ እኛ ምኖች ነን? ባላደራዎች ነን። ያለንን ከእግዚአብሔር የተቀበልነውን ነገር በሙሉ እንደ ባለ አደራ እግዚአብሔር አንድ ቀን እንደሚጠይቀው ሰው ማቴዎስ ወንጌል ምዕራፍ 25 ያነሳነውን ሐሳብ እንዳትረሱት። ለአንዱ 2 ለአንዱ 5 ለአንዱ 1 ታለንት ሰጥቶ ሄደ። የእግዚአብሔር መንግስት ይህን ትመስላለች። ንጉሱ ከዚያስ ሊቆጣጠራቸው መጣ። 2 የተቀበለው 4 አደረገ። 5 የተቀበለው 10 አደረገ። 1 የተቀበለው ግን ቀበረ። መጥቶ ተቆጣጠራቸው። ከዛ ታማኝ በሆኑበት መጠን ልክ ብድራታቸውን ተቀበሉ ማለት ነው። ታማኝ በሆኑበት መጠን ልክ ብድራታቸውን ተቀበሉ። it is very serious። ይሄ በጣም ይሄ ሁሉ ጊዜ ከልባችን ጋር ምንድነው ልቤ ውስጥ ያለው ነገር? ሪሊ ባላደራ እንደሆንኩ ነው ወይ ማስበው? ባላደራ እንደሆንኩ ነው ወይ ማስበው? አያችሁ፣ ባላደራ እንደሆናችሁ ስታስቡ የህይወታችሁ ስርዓት በጠቅላላ ስርዓት ይኖራል። አሁን ቀላል ምሳሌ ላንሳላችሁ። በጣም እንደ ነውር የማናየው ወይም እግዚአብሔርን ያሳዝናል ብለን የማናስበው አሜሪካን ሀገር ስለምንኖር አሜሪካን ሀገር ሲደረግ ስላየን ኖርም የመሰለን ነገር ለምሳሌ ነው ማለት ነው። ለምሳሌ ምግብን በስርዓቱ መጥነን ሳንሰራ እንቀርና ጠቅልለን ወስደን እንጥለዋለን። እማንበላውን እንሰራና ጠቅልለን ወስደን እንጥለዋለን። this is አሜሪካ እንላለን። በዚህ ጉዳይ መንፈስ ቅዱስ የሚያዝን አይመስለንም ብዙዎቻችን። በዚህ ጉዳይ እግዚአብሔር የሚያዝን አይመስለንም ብዙዎቻችን። አንዳንዶቻችሁ እንትን ይሄ የኢትዮጵያ የድህነት ሜንታሊቲ ነው ምናምን እያላችሁኝ ነው። አይደለም። I'm talking about the principle። እሱ ነው የምላችሁ። ስለዚህ ምግብ ስታዘጋጁ በጥንቃቄ ታዘጋጃላችሁ። ዌስት የሚሆን ነገር አታረጉ። it is a discipline። ስለዚህ ባረካለሁ ወይ ካላችሁ ኦፍ ኮርስ ያ የምትደፉት ነገር ለሚቀጥለው ቀን በደንብ ይሆናል። ብሌሲንግ ማለት እሱ ነው። ይሄ አሁን ጸሎት ቤት ውስጥ የገባ እንትን በተአምር በሚራክል አካውንት ውስጥ ማለት ርስት እንቆላ እግዚአብሔር የመርህ አምላክ ነው። ባላደራ ስትሆኚ እንደዚህ ነው የምታስተዳድሪው ቤትሽን፣ ትዳርሽን እንደዚህ ነው የምታስተዳድሪው። ባልሽ ያንቺ አደራ እንደሆነ
የሚስትነት መብት የሚስትነት ጥያቄ ለማስከበር ብቻ ሳይሆን ባላደራ ነሽ። እግዚአብሔር ያን ሰው ላንቺ ሰጥቷል። ሚስትህ ላንተ በአደራ የተሰጠ ባላደራ ነህ። በሁሉ አቅጣጫ በጤንነቱ፣ በመንፈሳዊ ነገሩ፣ በአገልግሎቱ፣ በሚሰራው ስራ ሰክሲድ እንዲያደርግ you are responsible። እንደዚህ ሲገባሽ ነው ልጆቻችን ከእግዚአብሔር ያልተቀበልነው ምን ነገር አለ? ስራችን። አያችሁ በየጊዜው በዚህ ዲሲፕሊን የሚኖሩ ሰዎች ብለስድ ይሆናሉ። ምንም ጥያቄ የለው። ሶስተኛው አንስተነው የነበረው ነገር በዚህ ልክ እግዚአብሔር የሰጠንን ሁሉ በማስተዳደር ገንዘብን መምራት እንድንችል የሚያስፈልገን ነገር ምንድነው ብለን ነበር? መንፈሳዊ ወይም ሰማያዊ ጥበብ ማግኘት። መንፈሳዊ ጥበብ፣ ሰማያዊ ጥበብ የሚባለው ነገር ከእግዚአብሔር ዘንድ የምናገኘው ነው። መንፈሳዊ ጥበብ ባለበት ቦታ ነገሮችን በአግባቡ ማኔጅ ማድረግ ይቻላል። ይሄ መንፈሳዊ ጥበብ ወይም ሰማያዊ ጥበብ እነሱ ሊኖራቸው አይችልም፣ እኛ ብቻ ነን የሚኖረን። ምክንያቱም የዚህ ምንጭ ጥበብ ሰማይ ነው። የእግዚአብሔር ቃል እንደሚናገር ላይኛይቱ ጥበብ ከየት ትመጣለች የሚለው ከላይ። እዚችኛዋ ጥበብ ውስጥ ምን የለም? ሁከት የለም፣ ጥላቻ የለም፣ ክፋት የለም። ላይኛይቱ ጥበብ ገር፣ እሽባይ፣ ታራቂ፣ ምህረት፣ በዚያ ጽድቅና ሰላም፣ በጎ ፍሬ ሁሉ አለ። it's a blessing። እና ይሄ መርህ በጣም በጣም ልታስቡ። እኔ ዘመዶቼ እሁድ መጣችሁ እዚህ ስትማሩ አላርለም ጀስት ፕሮግራም ለምዳችሁ በቃ ታሪኩ ያስተምራል እንዴ ሰማለሁ በቃ አለከ። ከዛ ከበሩ ሶታ ችግር የለውም ደግሞ እሁድ መጣለሁ። እንደሱ ከሆነ የምታስቡት ተጎጆች ናቸው ዘመዶቼ። ይሄ በጣም ቁልፍ ነገር ነው እየነገርኳችሁ ያለሁት። በጣም ቁልፍ ወሳኝ የሆነ ነገር ነው እየነገርኳችሁ ያለሁት። አራተኛው አንስተነው የነበረው ነገር በልግስና መስጠት ነው። ልግስና የእግዚአብሔር ካራክተር ነው። መስጠት አለብን። ለጋሶች መሆን አለብን። ገንዘብ ብቻ አይደለም የምንሰጠው በልግስና፣ ጊዜያችንን ለታመሙ ሰዎች የምንሰጠው ጊዜ፣ ላዘኑ ሰዎች የምንሰጠው ጊዜ፣ ስሜታቸው ለተሰበረ ሰዎች የምንሰጠው ጊዜ። እንዳለመታደል ሆኖ ብዙ ጊዜያችንን የምንሰጠው ለሐሜት ነው፣ ለወሬ ነው። የሆነ ሰው ሊቦጫጭቅልን ከሆነ በደንብ ነው ጆሮአችንን ሐዘኑን እንዲያወራን፣ ስብራቱን እንዲያወራን፣ ከሐዘኑ እንዲነቃ እንዲፈወስ። ዘመዶቼ ለሰዎች ከምትሰጧቸው ስጦታዎች ሁሉ በጣም ትልቁ ጊዜያችሁ ነው። ጊዜያችሁ ሁሉ ነገራችሁ። ለሰዎች ለመጸለይ ጊዜ መስጠት፣ ለመጸለይ ለነዛ ሰው ሆነ ብሎ ለነዛ ሰዎች ለመጸለይ፣ ለተሰበሩ ሰዎች፣ ለተጎዱ ሰዎች፣ ለምናወራባቸው ሰዎች ልግስና ይጠይቃል። ይሄንን የሚያደርግ ለጋስ ልብ ይጠይቃል። it's a principle። እንደዚህ የሚኖሩ ሰዎች ገንዘብንም በአግባቡ በዚሁ አግባብ ያስተዳድሩታል። በእግዚአብሔር መንግስት ውስጥ ውጤታማ ይሆናሉ ማለት ነው። ዛሬ በጣም በእኛ አውድ ውስጥ ማለት ነው በዚህ በምንኖርበት አገር አውድ ውስጥ በጣም ታንጀብል የሆነ ነገር ነው ማነሳው። ርዕሱ ላይ እንደምትመለከቱ በዕዳ ባርነት ውስጥ ከመኖር ነፃ መውጣት፣ በዕዳ ባርነት ውስጥ ከመኖር ነፃ መውጣት። እዚህ ጋር አንድ የፊደል ኤረር አለ። ላርመው አንዴ ፍቀዱልኝ። የባርነትን ዕዳ የሚከተል የዚህ ዓለም የገንዘብ አስተዳደር አለ። የዚህ ዓለም የገንዘብ አስተዳደር አለ። በዕዳ ባርነቱ አምስተኛው መርሃችን ይሄ ነው። በዕዳ ባርነት ውስጥ ከሚኖር የዚህ ዓለም የገንዘብ አስተዳደር ስርዓት መትረፍ። በዚህ ይሄ ስርዓት በነገራችን ላይ ወደ ኢትዮጵያም እየገባ ነው ያለው። ምናልባት ኦንላይን ላይ የምትሰሙን ሰዎች ካላችሁ ትሰሙታላችሁ።
ይሄ ዓለም ገንዘብን የሚመራው ገንዘብን የሚያስተዳድርበት ሲስተም የሚያስተዳድርበት መንገድ የዕዳ ባርነት ነው። በማበደር ሰዎችን ባሪያ ማድረግ። ምሳሌ መጽሐፍ ምዕራፍ 22 ቁጥር 7 ባለጠጋ ደሃን ይገዛል። እንዴት አድርጎ? ባለጠጋ ደሃን ይገዛል። በአሜሪካን ሀገር ያሉ ሀብታሞች ከተለያየ ምድር የመጡ ደሆችን ይገዛሉ። እዚህ አንቀጥቅጠው ዴሞክራሲ ፈልጌ ነው፣ ነፃነት ፈልጌ ነው፣ እንደ ልቤ ለመኖር ቤተር ላይፍ ፈልጌ ነው ሲነግሩን እንደሱ ነው ነግረውን የመጣ ነው፣ ሰምተን የመጣ ነው። ቤተር ላይፍ ምናምን ብሎን we are a slave። ዛሬ በደንብ ነግራችኋለሁ። ይገዙናል። ሲገዙን ግን ካሁን ቀደም እንዳደረጉት አስገድደው በባሪያ ፈንጋይ ምናምን ጨምድደው ቀጥቅጠው አይደለም የሚገዙን በብልጥግና ነው። እትስ የእግዚአብሔር ቃል ይሄው እዚህ ይናገራል። ይሄንን መርህ ማወቅ ከዚህ ሲስተም ጋር እንዴት አድርገን ጦርነት እንደምንገጥምና ከዚህ ውስጥ ወይም በዚህ ውስጥ እንዴት አድርገን እንደምንኖር እንደ እግዚአብሔር ቃል ይሄንን መርህ ማወቅ በጣም ኢምፖርታንት ነገር። የእግዚአብሔር ቃል ብሎ ይነግረናል። ተበዳሪውም ያበዳሪው ባሪያ ነው ይላል። ተበዳሪውም ያበዳሪ ቅዱሳት መጽሐፍት እንደሚያስገነዝቡት ከሆነ ወይም እግዚአብሔር ቃል እንደሚናገረው ከሆነ ዕዳውስ መግባት በራሱ ኃጢአት አይደለም። መበደር ከሰዎች ገንዘብ ከተለያየ ከድርጅትም ሊሆን ይችላል። መበደር በራሱ ኃጢአት ባይሆንም ነገር ግን እግዚአብሔር ለሕዝቡ የሚመርጠው ትክክለኛ የህይወት ስርዓት አይደለም። ስለተበደርን ኃጢአት እየሰራን አይደለም። ዕዳ ስላለብን ኃጢአት እየሰራን አይደለም። ነገር ግን እግዚአብሔር ሕዝቡ የእግዚአብሔር ሕዝብ እንግዲህ እዚህ ጋር መስመር ይጠይቃል። ዝም ብሎ የሆነ ጴንጤቆስጤ ወይም የወንጌላማይ ምናምን የሚባል የሃይማኖት ድርጅት ነው እየተከተልኩ ያለሁት ወይስ በእግዚአብሔር መንግስት ውስጥ ገብቼ እንደዛ መንግስት ዜጋ እየኖርኩ ነው ያለሁት? አሁን ማውራው እሱ ይሄ ዝም ብሎ ይሄ ፕሮግራም መካፈል ለለመደ ዝም ብሎ እየተሰበሰበ መዘመር የሆነ ነገር ለለመደ ሰው በፍጹም ይገባ ነገር አይደለም የማወራው። ይሄ ማወራው ነገር በእግዚአብሔር መንግስት ውስጥ ሆኖ እኔ ለእግዚአብሔር የተለየው ቅዱስ ሕዝብ የተባለ እዚህ ምድር ላይ ያለ የእግዚአብሔር ቅዱስ የተለየ ማለት ነው። ከሌላው ጋር ሰፕሬት ያደረገ የተለየ መስመር ያለው የማይቀላቀለው ያ ሰው ማለት ነው። ይሄ ሰው ለዚህ ሕዝብ በዕዳ ውስጥ መኖር የእግዚአብሔር ፈቃድ አይደለም። በኢትዮጵያ አንድ ወዳጄ ነበረ። በተለይ ወደ ጌታ በመጣው ጊዜ በጣም በብዙ መስመር የረዳኝ ወንድም ነውና ትዝ ይላችኋል፣ በደርግ ዘመን ቤቶች የቤት ቁጥር ነበራቸው እና ያ የቤት ቁጥር በጣም ኢምፖርታንት ነው። ሄዳችሁ ከቀበሌ ምንድነው ስሙ አምጡልኝ ራሽን ስትገዙ ስኳር፣ ዘይት ሁሉን ነገር በቀበሌ በኩል ነው የሚሸጠው። ከሌላ ቦታ አታገኙትም። ከሌላ ቦታ ልትገዙ ከሄዳችሁ በጣም ውድ ነው እና የቤት ቁጥር ከሌላችሁ አትገዙ፣ ከቀበሌ ምንም አትገዙ። እና ያ ወንድም ቤት ሰርቶኛ አካባቢ ገባ። ቤት ሰርቶኛ አካባቢ በገባበት በዛ ጊዜ ነው ከኔ ጋር የተዋወቅነው። እኔ ወደ ጌታ እንደመጣው ነው። እና የቤት ቁጥር አያስፈልገኝም ማለት የቀበሌ የቤት ቁጥር አያስፈልገኝም ማለት ከሲስተሙ ወጣ። ራሽን አይገዛም፣ ስኳር አይገዛም፣ ጨው አይገዛም። የሚገዛው ሄዶ ከሱቅ እና ጥያቄ ጠየቅኩት። እንዴ ምድሪቱ በሙሉ የኢትዮጵያ ውስጥ አሁን የቤት ቁጥር የሌለው ሰው ማን አለ? አንተ እኮ ጤነኛ አይደለህም። እንዴት እንዲህ አይነት ፋናቲክ ሰው ትሆናለህ? ምን ማድረግ ነው አልኩት። ልንገርህ አለኝ። አልኩት ዛሬ የቤት ቁጥር ላለመቀበል የሚጨክል ልብ ከሌለኝ ነገ አውሬው መጥቶ ቁጥር ተቀበል ሲለኝ መቀበል የማይችል ቁመና ሊኖረኝ አይችልም አለኝ። whatever the cost እከፍላለሁ አለ። እና ብዙ ሰዎች በቤተ ክርስቲያን ውስጥ እንደ ወፈፌ ነበር የሚያዩት። እንደ መንፈሳዊ ሰው አይደለም፣ ወፈፌ ያልገባው ጥበብ የጎደለው ግትር እንደሆነ ነው የገባ። አማኞቹ ነበር እንደዚህ የምንረዳው። ለምን ካላችሁ ከሲስተሙ ጋር ፊት ለፊት ስለተጋጨ። አሁንም ማውራው ነገር እሱ ነው የሚያደርጋችሁ።
እግዚአብሔር ሐሳብ አይደለም። እግዚአብሔር ለኔና ለናንተ የሚመርጠው የህይወት ስርዓት አይደለም። በዕዳ ውስጥ መኖር የተሻለ ህይወት ስርዓት አይደለም። ለምን ያላችሁኝ እንደሆነ ብድር የሚባል ነገር ስንመርጥ፣ ዕዳ የሚባል ነገር ስንመርጥ ዛሬ ብዙ ነገር ነው የሚነካው። እንግዲህ እኔ ምን እንደማደርገው አላውቅም። ብድር የሚባል ነገር፣ ዕዳ የሚባል ነገር ስንመርጥ ሁለት ነገር በህይወታችን፣ አንደኛ እምነታችን፣ ሁለተኛ እምነታችንና መተማመኛችን በእግዚአብሔር ላይ መሆኑ ይቀርና በምንበደርባት ካርድ ላይ ይሆናል። አሁን ቆማችሁ ራሳችሁን አስቡ። ሪሊ ክሬዲት ካርዳችንን የምንታመነውን ያህል እግዚአብሔርን እናምናለን ወይ? በጣም ብዙ ሰዎች ጋር ተነጋግሬ አውቃለሁኝ። በተለይ አንድ ጊዜ አንዲት እህት እዚህ ሀገር የገጠመኝ ነው መነግራችሁ። ከሰዎች ጋር ተጋጨች እና ተጋጭታ መታረቅ አለብሽ ብዬ ሳወራት ቢሌን አይከፍሉ አለች። በአፍንጫቸው መቆም ይችላሉ። አልፈልግም፣ ካስፈለገ እዚህ ቤተክርስቲያንም አልመጣም። ቢሌን አይከፍሉ ምን ማለቷ ነው? እሱ ማንም አያስፈልጋትም። ምን እስካላት ድረስ? ካርድ እስካላት ድረስ። መታመኛዋ ዕዳ ነው። መታመኛዋ ባርነት ነው። ካርድ አላት። በካርዷ ትበደራለች። የምትፈልገውን ነገር ታደርጋለች። ምን ያደርጋል? እዚህ ሀገር መጥቼ ካስደነቁኝ ሁለት ነገሮች መካከል አንዱ የእሷ መልስ ነው። አንድ ጊዜ ደግሞ ልክ እንደዚሁ አንድ ወንድም እንደው የሆነ ነገር ሰው ብጠይቅ፣ ማንንም ሰው ካሁን በኋላ ምንም ነገር እንዳጠይቅ አለኝ። ለምን ስለው ጉግል እያለችልህ አለ። አሁን ጉግል እያድጋለች ወደ ኤአይ። ማንንም ሰው ምንም መጠየቅ እስከ ሲስተሙን እንድታዩ እናንተ አሁን 666 የሚባለው የሆነ ነገር እስኪመጣ ነው የምትጠብቁት አለ። ኦልሬዲ ኢት ወርክስ። አሁን በስራ ላይ ነው ያለው። አሁን በስራ ላይ ነው ያለው። ጆሮ ያለው ይስማ። መስመራችሁን አጀስት አድርጉ። እንዴት ምን እናድርግ ታዲያ? እዚህ ሀገር እየኖርን እኮ ነው። የዚህ ሀገር ሲስተም እኮ ነው። ምንም እንደ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል አጀስት ማድረግ ይጠይቃል። እንዴ ማጣውስ ነገር እሱ ነው ጥያቄው። እና በጣም ወሳኝ ነው ማለት ነው። እና እምነታችን ባበዳሪያችን ላይ፣ እምነታችን ላይ በጌቶቻችን ላይ እንዳይሆን በጣም መጠንቀቅ ይጠይቃል። አሁን ያነበብኩላችሁ ምሳሌ ምዕራፍ 22 ቁጥር 7 ምንድን ነው የሚለው? ሀብታሞች በድሆች ላይ ይገዛሉ። እንዴት አድርገው ነው የሚገዙት? በምን ሲስተም ነው የሚገዙት? ተበዳሪዎች ደግሞ ስለሚበደሯቸው፣ ሀብታሞች ያበድራሉ፣ ድሆች ይበደራሉ። በዛ ምክንያት ባሪያ ይሆናሉ። በእስራኤል ታሪክ ውስጥ ሰው ባሪያ የሚሆነው በብድር ምክንያት ነው። ወይ በጦርነት ተማርኮ ይመጣል፣ አለበለዛ ይበደርና ባሪያ ይሆናል። አሁን በጦርነት በዚህ በ21ኛው ክፍለ ዘመን በጦርነት ሰውን ባሪያ ማድረግ አይቻልም። ሰውን ባሪያ ማድረግ የሚቻለው በኢኮኖሚ ነው፣ በገንዘብ ነው፣ በዕዳ ነው። ልብ በሉና ስሙኝ። ትልልቅ የሚባሉት አገሮች፣ እዚህኛ እንደምንኖርበት አይነት አገሮች ያቺ የመጣንባትን አገር እንደፈለጋቸው ነው የሚያደርጓት። ለምንድን ነው እንደሱ የሚያደርጓት ካላችሁ፣ ብድር ስትፈልግ ማን ይሰጣታል? አበዳሪዎቹ ናቸው የፈለጉትን ነገር የሚያደርጉት። ግብረ ሰዶማዊነትን ትቀበላላችሁ ወይስ አትቀበሉም? አንቀበልም፣ አናበድርም። አበቃ። የጀመራችሁትን ልማት ማስቀጠል ትፈልጋላችሁ? አዎ፣ ይሄንን ተቀበሉ። ካልተቀበላችሁስ አይሆንም። ምልላችሁ ነው። አሁን ሲስተሙ ይሄ ነው ያለው። በኢንዲቪዥዋል ደግሞ ስታዩ እዚህ ሀገር ላምጣችሁ። አንድ ሰው ሰርቫይቭ ማድረግ ካለበት ክሬዲት ሂስትሪ የሚባል ነገር ያስፈልገዋል። ክሬዲት ሂስትሪ ከሌለው ቤት አይገዛም። ክሬዲት ሂስትሪ ከሌለው መኪና አይገዛም። ክሬዲት ሂስትሪ ከሌለው ብዙ ነገር ማድረግ አይችልም። ተጎትተን ጆሮአችንን ተይዘን እነ ጠመንጃ አይደቅኑብን፣ ፖሊስ አይልኩብን፣ ግን በቀላሉ ምን ያደርጉናል? ወደ ባርነት ጎትተው ያስገቡናል። ይሄንን እንዴት ነው ቻሌንጅ የምናደርገው? ጥቅማችንን እያገኘን ፕሮፊታችንን እያገኘን፣ ግን እንዴት ነው እሱ ይሄንን ሲስተም ቻሌንጅ የምናደርገው? በእግዚአብሔር ቃል መርህ መሰረት። ይሄንን ለማድረግ የመጀመሪያው ልናውቀው ልንገነዘበው የሚገባው ነገር ይሄ የብድር ካርድ የሚባል ነገር ምንድን ነው? እሱ ኔቸሩ ምንድን ነው?
የመጀመሪያው ነገር እሱ። ብዙ ሰዎች የብድር ካርድ ክሬዲት ካርድ ዴቢት ካርድ ምናምን እሱን ላፍ አድርገን እንወስድና ከዛ በኋላ ኔቸሩን ማወቅ አለብን። የብድር ካርድ የሚባለው ወይም ክሬዲት ካርድ የሚባለው ነገር ምንድን ነው? ክፉ ነው ወይ? እሱ ብቻውን የሆነ ጥፋት ሊያመጣብኝ ይችላል? እሱ ብቻውን አደጋ ሊያደርስብኝ ይችላል? አይ፣ ክሬዲት ካርዶች በራሳቸው ክፉም መጥፎም አይደሉም፣ ካርድ ብቻ ናቸው። ልክ በሬው በራሱ እስላምም ክርስቲያንም እንደማይሆን ሁሉ ብዙ ሰዎች የእስላም ስጋ አልበላም የክርስቲያን ስጋ አልበላም ይላሉ። እና ዘመዶቼ በሬው እስላምም ክርስቲያንም አይደለም። በሬውን ማን ነው እሱ እስላም ያደረገው? ሰዎች። በሬውን ማን ነው እሱ ክርስቲያን ያደረገው? ሰዎች። በሬው በቃ ስጋ ነው፣ ምንም ጤነኛ በሬ ነው። ካርድ ልክ እንደዚህ ነው። ክሬዲት ካርድ ልክ እንደዚህ ነው። እኛ ገብቷቸዋል። መጥፎም በጎም ልናደርገው የምንችለው እኛ የብድር ምንድነው? እነዚህ ካርዶች ምንድናቸው ካላችሁ፣ የብድር ካርዶች በገበያ ስርዓት ውስጥ በዚህ ዓለም ባለ የገበያ ስርዓት ውስጥ የገንዘብ መክፈያ አማራጭ መንገዶች ናቸው። ስሙኝ፣ እኔ ግድ የለም እሳቸውን ትሪት የሚያደርጉ ሰዎች አሉ። የገንዘብ መክፈያ አማራጭ መንገዶች ናቸው። this is very remarkable። እነሱ ብቻ አይደሉም ገንዘብ የምንከፍልባቸው መንገዶች። ግን በዚህ ዓለም የገበያ ስርዓት ውስጥ ገንዘብን በእግዚአብሔር መንግስት ውስጥ በትክክል ለማስተዳደር እንድንችል አንደኛዎቹ የገንዘብ መክፈያ አማራጭ መንገዶች ናቸው። ስለዚህ አለመጠቀምም ይቻላል ማለት ነው። ወይም ሁል ጊዜ እነሱን አለመጠቀም ይቻላል ማለት ተፈጥሯቸውን ማወቅ በጣም ተገቢ ነው የምለው ከዚህ አንጻር ነው። እንደዚህ ናቸው እነሱ በራሳቸው መጥፎም ደግም አይደሉም። የነርሱ አወንታዊም ሆነ አሉታዊ ተጽዕኖ በህይወታችን ላይ ሊከሰት የሚችለው ወደ ባርነት ሊያስገቡን የሚችሉት ተጽዕኖአቸው የሚወሰነው እኛ ካርዶቻችንን ለመጠቀም በምንመርጠው ምርጫ ላይ ነው። እኛ ካርዶቻችንን ለመጠቀም በምንመርጠው ምርጫ ላይ የካርዶቻችን ተጽዕኖ በላያችን ላይ ያርፋል። ምርጫ እንደ ክርስቲያን ኃላፊነት ነው። መጽሐፍ ቅዱስ ስለ ምርጫ እንዲህ ብሎ ይናገራል። ሁለት መንገድ አለ ይላል ማቴዎስ ወንጌል ምዕራፍ 5 አይደለም? ይሄን አይደለም ይነግረን ቁጥር 13-14 ሁለት መንገድ አለ። አንደኛው መንገድ ሰፊ ነው፣ ሁለተኛው መንገድ ደግሞ በጣም ጠባብና ቀጭን ነው። ብዙዎች በዚህ በቀጭኑ መንገድ ላይ መግባት አይችሉም፣ መሄድ አይችሉም። ምክንያቱስ እንደ ልብ አያስኬድም። ሁለተኛው መንገድ ግን ሰፊ ነው፣ ሰው እንደፈለገው የሆነበት የሚሄድ ነው። ክሬዲት ካርዶቻችን ልብላችሁ ስሙኝ፣ ክሬዲት ካርዶቻችን መጥፎም ክፉም ሊሆኑ የሚችሉት እኛ ባለንበት የህይወት መስመር ላይ ነው። ቀጭኑን የህይወት መንገድ ምርጫ አድርገን እየተንቀሳቀስን ከሆነ በዚያ የህይወት መንገድ ምርጫ ላይ በዚያ ሲስተም ውስጥ ገቨርን እናደርጋቸዋለን፣ እንገዛቸዋለን። ነገር ግን በሰፊው የህይወት ስርዓት መንገድ ላይ በሰፊው መንገድ በሰፊው በር ገብተን እየሄድን ከሆነ እዚያ ላይ ደግሞ እነሱን በዚያ እንመራቸዋለን ማለት ነው። መጽሐፍ ቅዱስ የሚነግረን ይሄንን ካርዶቻችን እንዲህ አይነት ተፈጥሮ አላቸው፣ እንዲህ አይነት ተጽዕኖ አላቸው፣ እንዲህ አይነት ማንነት አላቸው። እነሱን ማወቅ በጣም አስፈላጊ ነገር። የብድር ካርዶችን በጥበብና እንደዚህ ከሆኑ የብድር ካርዶችን በጥበብና ራስን በመግዛት መንፈስ ከተጠቀምንባቸው አገልጋዮች እንጂ ጠላቶች አይሆኑም። የብድር ካርዶችን ራስን በመግዛት መንፈስ this is very remarkable። መጽሐፍ ቅዱሳችን በቲቶ መጽሐፍ ምዕራፍ 2 ቁጥር 11 እስከ 13 ያለው ቦታ ላይ እንደዚህ ብሎ ይነግረናል። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ምን ብሏል? ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን በበሉ ጸጋ ኃጢአተኝነትና ዓለማዊ ምኞትን ያስክዳል። በጸጋ ጉልበት ምክንያት ኃጢአተኝነትንና ዓለማዊ ምኞትን የካደ ሰው ካርዱን ለዓለማዊ ምኞት ሊጠቀመው አይችልም። ከዛ ቀጥሎ እንዲህ ብሎ ይናገራል። ኃጢአተኝነትንና ዓለማዊ ምኞትን ክደን ይላል። ከዚያስ የተባረከውን የንጉሳችንንና የአምላካችንን መምጣት እየተጠባበቅን በአሁኑ ዘመን በጽድቅ ይልና ከዛ ራስን በመግዛት የብዙ ሰው ችግር እኔን ጨምሮ የብዙዎቻችን ፕሮብለም ምንድነው እሱ ካላችሁኝ ሰልፍ ኮንትሮል የሚባል ነገር፣ ሰልፍ ገቨርናንስ የሚባል ነገር፣ ራስን መግዛት።
እንደነገርኳችሁ ማዳምጣቸው ሰዎች አሉና ሶስተኛውን ሰውዬ በየጠዋቱ ነው የምሰማው በየጠዋቱ እና አሁን በጣም እንትን ውስጥ ነው ያለው ታሪኩን አቅጣጫ ለማስያዝ በየጠዋቱ ነው መቀጠቀጠው በየጠዋቱ ራስን መግዛት በጣም ቀላል ምሳሌ ላሳያችሁ በተለይ እህቶች በደንብ ስሙ ሻፕ ስትሄዱ ለምንድን ነው ሊስት አድርጋችሁ ማትሄዱት ገና ከቤት ስትነሱ ማለት ነው ገና ከቤት ስትወጡ ጨው በርበሬ ስኳር ዘይት ፒሪየድ ብላችሁ ቀጥ ብላችሁ ላችሁ ጨው ስኳር ዘይት ፒክ አድርጋችሁ ነድታችሁ ማትወጡት ለምንድን ነው የሚመስለን ለቤታችን በጣም አሳቢዎች ስለሆንን ነው እነሱ ደግሞ ብልጦች ናቸው ልክ ሄደን ስንገባ መግቢያው ጋር አዲስ ያመጡትን ነገር ቁጭ አደረጋሉ መግቢያው ጋር በደንብ አስተውላችኋል እዚህ ሀገር ያሉ ሽያጮች በጠቅላላ 99 ነው መጨረሻቸው 99 ነው መጨረሻቸው ለምንድን ነው እንደሱ የሆኑት ለምሳሌ 5 ብር ታክስ ምናምን ሲያስገቡበት ከ5 ብር በላይ ነው የሚመጣው ከ5 ብር በላይ የሚመጣውን ዕቃ ምን ብለው ያስቀምጡልናል 4 ብር ከ99 5 ብር ካሉን 5 የሚለው ቁጥር እዚህ ያቃጭላል 4 ከ99 ቅናሽ ነው እንላለን ለምን ይመስሏችኋል ሴል የ2 ሰዓት ሴል የ1 ሰዓት ሴል የምናምን ሴል እያሉ የሚለቁልን ለምን ይመስላችኋል የምንጠመድበት መንገድ እሱ ብቻ ነው ሰልፍ ኮንትሮል ያለው ሰው መጽሐፍ ቅዱስ ይሄን ይናገራል ራስን በመግዛት መኖር ራስን እንዴት ልገዛ እችላለሁ በውስጣችን ያደረ ራስን የመግዛት መንፈስ አለ አረ አሜን አሁን ያለችው ቤተ ክርስቲያን ስለ መንፈስ ቅዱስ ጥቅም የምታውቀው በልሳን መናገር ብቻ ነው ትንቢት መናገር ብቻ ነው አይ አይደለም እኛ ውስጥ ያደረው እግዚአብሔር መንፈስ ቅዱስ ያን አሮጌ ማንነት 3 ከ99 ሲያይ ብዙ ያገኘ መስሎት የሚጎመጀውን ያን ማንነት ኮንትሮል ያደርጋል ራስን በመግዛት በዚያ መንፈስ የምንጠቀምባቸው ከሆነ አገልጋዮች ጠቃሚ ይሆናሉ አልፎ ተርፎ ለገንዘብ ቁጠባ የሚረዱ መሳሪያዎች ይሆናሉ አደገኛው ነገር ምንድነው ካላችሁኝ ካርዱን ከመጠቀም ይልቅ ካርዱ እኛን መጠቀም ሲጀምር ነው በጥበብ መንፈስ ራስን በመግዛት መንፈስ እኛ ካርዱን መምራት ትተን ካርዱ እኛን መምራት ይጀምራል እንዴት ነው እሱ ካርዱ እኛን የሚመራው ስላለ በጣም አደገኛው ነገር በካርድ እንድንጠቀም የሚፈልጉበት ምክንያታቸው ምን እንደሆነ ወቁ ኮንሺየስ እንዳንሆን ነው ብር በእጃችሁ ላይ ካለ አሁን እኔ ቦርሳዬ ውስጥ የዛሬ 2 ወር ነው የዛሬ 3 ወር እነማሚ የሰጡኝ 40 ምናምን ብር ስቲል አለ እኔ በካርድ አልጠቀም ታውቃል ነዳጅ ብቻ ነው ቢጄስ ካርድ ሰጣኛለች በሱ ነዳጅ ብቻ ነው መቀረው እኔ በምንም አይነት ካርድ ምናምን መነጫጨር እንትን አላለ የሆነ ነገር ፈልግ ሆነ ጸጉሬን እንኳን ልቆረጥ ስል ብር ስጡኝ በብሬ ነው ያ ገንዘብ ለጸጉሬ ተሰጥቶኝ የተረፈ ነው ጸጉሬን ተስተካክዬ የተረፈ አለ ቦርሳዬ ውስጥ ለምንድን ነው እሱ የተቀመጠው ካላችሁ ኮንሺየስ ነኝ ላወጣው ስል ልና አስባለሁ ካርዱስ ኮንሺየስ አይደላችሁ ካርዱ እናንተ ሲገዛ ማለት ነው ልክ ቅድም እንደነገርኳችሁ ልክ ገቢያ ስትገቡ ልክ ሻፕ ውስጥ ስትገቡ ምናምን ወይ ደግሞ በስልካችሁ ላይ በሆነ ነገር ላይ ይልኩላችኋል ከዛ ካርድ አለ ምን ችግር አለ ተታታታርጉና እዳ በጫርን ቁጥር አጠገባችሁ ያለውን ሰው እንዲበሉ አሁን የሚነግርህ ነገር በደንብ አድርገህ ስማ ብሉት ፕሊዝ ንገሩልኝ በደንብ አድርጋችሁ ስሙኝ ካርድ እዳ በጫራችሁ ቁጥር የባርነት ኮንትራት እየፈረማችሁ ነው እየሰማችሁ ነው ጭራይ ስትጨርሺ you will be slave አግሪ ያደረግሽ ነው ያለሽ በእስራኤል ታሪክ ውስጥ አንድ ሰው መጀመሪያ ይቸግረውና ይበደርና ባርነት ውስጥ ይገባል 7 ዓመት ከተገዛ በኋላ ነፃ አውጣ ይባላል ነፃ አውጣ ሲባል አያያይ ይላል ሰውየው ተመችቶኛል ይሄ ባርነት ቤት ስለተመቸኝ ካሁን በኋላ ባሪያ ሆኜ ነው መቀጠለው ይላል ነው ይለዋል ሰውየው አው ናና እንደሱማ ከሆነ በጣም ጥሩ ጆሮን ጧ አርገው ይበሱታል ምን ማለት ነው የሁል ጊዜ ባሪያ እንዴት አርገው ነው እሱ በካርዳችን የሚበሱን
ሰው ሁሉ ጆሮውን የተበሳ ባሪያ እኮ ነው። በቃ ጆሮውን የተበሳ ባሪያ በፈቃዱ ምን ማለት ነው? ያ ሰውዬ ጆሮውን ከተበሳበት ጊዜ ጀምሮ ስለቸገረው ሳይሆን ስላጣ ሳይሆን በፈቃዱ ነው ባሪያ የሆነው። በጥበብ መንፈስ ጋር ካርዳችንን ማስተዳደር ሲያቅተን በፈቃዳችን ባሪያ ለመሆን እንሄዳለን ማለት ነው። በጥበብ ጥቅም ላይ ሲውል የብድር ካርዶች አይነታቸውን በደንብ አጣርተን ብዙ ናቸው። እነሱ እኔ ባለሙያ ስላልሆንኩ እሱን እዚህ ላወራ አልችልም። እነዚህን የብድር ካርዶች ጥቅም ላይ በደንብ ስናውላቸው አሁን ራስን በመግዛት ስንጠቀምባቸው ማለት ነው አይነታቸውን ለይተን ስንጠቀምባቸው ሪዋርድ አላቸው፣ ትርፍ አላቸው፣ ገንዘብ ያመጣሉ። ዊዝደም ባለፈው ጊዜ የነገርኳችሁ መንፈሳዊ ምን ጥበብ፣ መንፈሳዊ ጥበብ። የሆነ ሰው የካርድ ይዞ ሲጠቀም ስላዩ አለመጠቀም። መጀመሪያ ምን እንደምናደርግ ነው ጥቅማ ጥቅሞችን ወደኛ ሊያደርሱ ይችላሉ። እንዲያውም የብድር ካርዶች በነፃ ገንዘብ እንደማግኘት ያህል ሊሆኑ ሁሉ ይችላሉ። እንዲህ አይነት አጋጣሚ ሁሉ አላቸው። እንደ ካርዱ አይነት ማለት ነው። ቅድም የነገርኳችሁ የካርዱን አይነት ካወቅን ግዢዎቻችንን በካርዱ በመፈጸም በወሩ መጨረሻ ላይ ካርዶች ገንዘብ ማግኛ የሚሆኑበትን በጣም ቁልፍ ነገር አሁን ነግራችኋለሁ። ድገሙና ቅልቅ እንደቀድሙ ነገሩልኝ። አሁንም የሚነግርህን ነገር በደንብ አድርገህ ስማ በሉት። እኔ ዛሬ ቁልፍ ነው መነግራችሁ ያለሁት። ከዚህ በኋላ ጌታ አልባረከኝም ምናምን ያላችሁ ብታለቅሱ እኔ ምን አገባኝ? ይሄው እግዚአብሔር እየተናገረን በጸሎት አይደለም ይሄን የምትፈቱት። you should have to follow the principle እንደ እግዚአብሔር ቃል የፈለገው የተጸለየበት ዘይት ብትገዙ የፈለገው የተጸለየበት ውሃ ብታገኙ አሁን እዚህ ምድር ላይ ያሉ ነቢያት የሚባል ገብርኤልን እግዚአብሔር ልኮት ቢመጣ ማይሆን ነገር ነው ነግራችሁ። you should have to follow the principle። እግዚአብሔር ከራሱ ጋር አይቃረንም። የመርህ አምላክ ነው እግዚአብሔር። እነዚህ ካርዶች ግዢ ስንጠቀምባቸው በካርዶቻችን ግዢ ስንፈጽም በገንዘብ ማግኛ አድርገን ልንጠቀምባቸው የምንችልበት መንገድ ምንድነው? እሱ ካሽባክ የሚባል ነገር አለ። በዚህ በብድር ካርድ ፕሪንሲፕል ውስጥ ገንዘብ ወደ እናንተ ካሽባክ የሚመጣ ገንዘብ ወደ እናንተ እንዲመጣ መቼ ነው እሱ ያላችሁኝ እንደሆነ መቼ እንደሆነ ስሙ። በካርዱ ከገዛችሁ በኋላ የካርዱን ገንዘብ ልክ በወሩ 5 ሳንቲም ሳታስቀሩ ሙሉ በሙሉ መክፈል። ሙሉ በሙሉ መክፈል። ይሄንን ለማድረግ ካርዱን ከመጫራችሁና ዕቃውን ከመግዛታችሁ በፊት አንድ ነገር ይጠይቃል። በዚህ ወር ሙሉ በሙሉ ይሄንን ገንዘብ ልመልስ እችላለሁ ወይ? አያችሁ፣ ገንዘብን በእግዚአብሔር መንግስት በአግባቡ ማሰብ ከባሪያ ሳንሆን ሲስተሙን ነው ቻሌንጅ የምናደርገው። ሲስተሙኛ ላይ እንዳይሰለጥን መክፈል እችላለሁ። መክፈል እንደማትችሉ እርግጠኛ ካልሆናችሁ አትግዙት። ዓለም አይገለበጥም ዘመዶቼ። ያንን ልብስ ስላልገዛችሁ ያ ልብስ ሳይኖር በፊት እኮ ኖራችኋል። እቤታችሁ ውስጥ ያ ዕቃ ስለሌለ አንዳንድ ጊዜ በተለይ እህቶች ይሄ ዕቃ ካልተገዛ ቤቱ ደስ አይለኝም የሚሉ ሰዎች አሉ። ቴሌቪዥኑ ካልተቀየረ እንደ ቴሌቪዥን ሳይኖር የኖርሽበት ቀን አለ። ለምን ትታለያለሽ እህቴ? ምን አይደለም ያ አሁን ቤት ያለው ቴሌቪዥን ያስጠላሽ ቴሌቪዥን ይቅርና ምንም ሳታይ የኖርሽበት ዘመን አለ። እንዴ ልትዋወቀል ምንድን ነው እሱ? ምንም ኮሳሳን መኪና ሳት ነው የኖርሽበት ዘመን አለ። ዓለም በላይሽ ላይ አይደፋም። 1 ወር 2 ወር ራስሽን ዲሲፕሊን አድርገሽ ጠብቀሽ ልክ አቅም ስታገኝ ያንን ለማድረግ መነሳት ጠቢብነት ይባላል። ስለዚህ የካርድ ባሪያ እንዳኑ በካርዱ አማካኝነት ካሽባክ ወደኛ እንዲመጣ የምንፈልግ ከሆነ ኢቭን አስቤዛዎቻችንን ኮርስ ሁሉ ነገር የምናደርገው በሱ ስለሆነ ሊስት አድርገን ልክ የወር ወጪው በዚያ ልክ አስቤዛ ማለፍ የለበትም። በቃ የቤቱ አስቤዛ 100 ብር ከሆነ 100 ብር ገዝተን በቃ ያቆማል። ለምን? ኦልሬዲ ፕላንድ ነው። ያ 100 ብር ሲመጣ እንከፍላቸዋለን። አበቃ። እኛ የዛሬ 2 ዓመት ነው ወደ ኢትዮጵያ ስንሄድ ንግድ ባንክ ባንክ ኦፍ አሜሪካ ገንዘብ አበድረን ትኬት ተቆርጠን ነው በእነሱ እና ሲሰጡን ለ2 ዓመት ነው ይሰጡን። 2 ዓመት እንትን የለውም ኢንትረስት የለውም ብለው ሰጡን። ከ2 ዓመት በኋላ ግን በደንብ አድርገው ሊሸመሽሙን ተዘጋጅተዋል። ከዛ ሄድን፣ ተቀበለን ሄድን። ስንመጣ
ሁሉን ነገር ትተን 2 ዓመት ነው የሰጡን። አርገን ጨረስን። ባለፈው ወር $18,000 መበደር ከፈለክ ኳሊፋይድ ነህ ብለው ላኩልኝ። ከኔው ማንጂ ለምን ያላችሁ ኦን ታይም ነው የሰጠኋቸው። ከፈለክ እና ውሰድ ችግር የለም። ዘመዶቼ ይሄንን ካርድ ይሄንን ያህል ብር ውሰድ ሲሏችሁ ምን እያደረጉ ነው? አንድ ምሳሌ መጣልኝ በደምብ ስሙ። አሳማ ይሄ እንትን አሳማ አለ፣ የጫካ አሳማ አለ። የጫካ አሳማ ሰው ይናከሳል፣ እንደ ጅበሉት ይናከሳል። ያንን አሳማ አገር ቤት ያሉ ሰዎች ሊገሉ ሲፈልጉ ምን እንደሚያደርጉ ታውቃላችሁ? የሆነች ጎጆ እዚህ ጋር ትሰራለች። ጎጆ ቤት ናት። እዛ ጎጆ ቤት ውስጥ ሰውየው ሳንጃ ይዞ ይቀመጣል። አንደኛው ሰውዬ ከዛ ጀምሮ አንዳንድ ፍሬ ባቄላ እየጣለ ይሄዳል። እና አሳማ ሆዳ ማደል ያችን አንዳንድ ፍሬ ባቄላ እየለቀመ ይከተሏል ሰውየው። እና ሰውየው ይሄድና ይገባል እዛ ድንኳን ውስጥ። ባቄላ መንጠባጠብ አላቆምም። አሳማው የሚያየው ምን ብቻ ነው? ባቄላ ብቻ ነው የሚያየው፣ ባቄላ ብቻ። እና ልክ ሲገባ እዛ ተዘጋጅቶ የሚጠብቅ አንገቱ ላይ ወቅቶ ይጥለው። ይሄ ሲስተም እንደዚህ ነው የሚያደርጋችሁ። የ2 ሰዓት ብቻ የሚቆይ ዲስካውንት ሲሏችሁ ዳትሰ ባቄላ 1 ሰዓት ብቻ የሚቆይ ዲስካውንት ዳትሰ ባቄላ ትወስጃለሽ ዛሬ። አይገርምም? በ1 ሰዓት ከዛ ትጠብቂያለሽ ሌላ ባቄላ ሲጥሉ። ከዛ አንድ ቀን ጫና ያለው ይመጣል። ይሄማ አያመልጠኝ፣ ምን አባቱ ትገቢበታለሽ? በቃ ማውራው ነገር እኮ በጣም ፕራክቲካል እኮ ነው። ገንዘብን በእግዚአብሔር መንግስት ውስጥ በአግባብ አያችሁ። ካሽባክ የሚባለው ነገር ወዲያው ስንከፍል፣ ወዲያው የምንከፍል ከሆነ ቅድም የነገርኳችሁ ይሄ የበረራ የማይልስ በበረራችሁበት ማይል ልክ ገንዘብ የማግኘት እድል ኖራችኋል። ግን ይሄ ሊሆን የሚችለው መቼ ነው ያላችሁኝ እንደሆነ ልክ አሁን ባልኩት መንገድ ገንዘባችሁን ራስን በመግዛት በጥበብ መንፈስ ገቨርን ማድረግ ከቻላችሁ በእግዚአብሔር መንግስት ውስጥ እንዳለስ። ይሄን ካላደረግንስ ካርዶቹ የበለጠ ኪሳራ ወደኛ ሊያመጡ ይችላሉ። ምን ካላደረግን? ዕዳን በወቅቱ ካልከፈልን የበለጠ ኪሳራ ማግኘት ሳይሆን የበለጠ ዕዳ በላያችሁ ላይ በተቀመጠ ቁጥር ጭንቀት ነው። ይሄ ጭንቀት ምን እንደሚያስከስት ልንገራችሁ። የመጀመሪያው መንፈሳዊ ነገራችሁን አፌክት ያደርጋል። ጸሎታችሁ ሁሉ ያ ዕዳ ይሆናል። ሌላ ጸሎት የምትጸልዩበት ጊዜ የላችሁም። ኦፍኮርስ መክፈል አለባችሁ እና እባክህ ሁሉ ቀን የጸሎት ርዕስ አለ ታሪኩ። ምን ዕዳ የሆነ ቦታ የጸሎት ርዕስ አለ ታሪኩ። ምን ዕዳ የጸሎት ርዕስ አለ ታሪኩ። ዕዳ። በቃ የመጀመሪያው የሚጎዳው መንፈሳዊ ነገራችሁ። ሁለተኛው የሚጎዳው አእምሮአችሁ ነው። አእምሮአችሁ ሌላ ነገር ለማሰብ ጊዜ አይኖረው። ሁሉን ነገር የምታስቡት ይሄን ዕዳ ከመክፈል ጋር ነው። ስለዚህ በጣም ስትረስፉል ትሆናላችሁ። ስትረስ በጣም እየጨመረ ሲመጣ ሌሎች በሽታዎችን ወደ እናንተ መጎተት ይጀምራል። ሌሎች በሽታዎችን ወደ እናንተ መጥራት ይጀምራል። ዶክተር ብርሃን ስትረስ የበሽታ ምንጭ ነው አይደለም? ስኳር የሚባል ነገር፣ ደም ግፊት የሚባል ነገር ምናምን የሚባል ይመጣል በቃ ወደ እናንተ። ይሄ ገንዘብን ማስተዳደር የሚባለው ነገር በጣም ሲሪየስ ብዙ ነገር ነው የሚነካው። ጤንነታችሁን ይነካል፣ አእምሮአችሁን ይነካል፣ መንፈሳዊ ነገራችሁን ይነካል። በእግዚአብሔር መንግስት ውስጥ ግን እንደ እግዚአብሔር ሰው ይሄንን በትክክል ገቨርን የምታረጉ ከሆነ ይሄ ሁሉ ነገር በእናንተ ላይ ካርዳችንን በተሳሳተ መንገድ ከተጠቀምንበት ምን ያደርገናል ካላችሁኝ ራሳችንን በማያልቅ የዕዳ አዙሪት ውስጥ ይከተናል። ከቃዴስ ወደ ቃዴስ ይሄኛውን እንከፍላለን፣ ደሞ እንበደራለን፣ ያኛው በዳ ላይ ዕዳ። በቃ ስንዞር ለውጥ አይመጣም። ማረፍ የሚባል ነገር የለም።
በጣም አስቸጋሪ ነው የሚሆነው። ከዚህ የተነሳ ወደፊት መራመድ ያቅተናል። የእስራኤል ሕዝብ ከግብጽ ወጥቶ ወደ ከነዓን እንዳይሄድ እዛ ቃዴስ ምድረ በዳ ውስጥ ይሽከረከር እንደነበረ አዙሪት ይዞት ይዞር እንደነበረ ካርዳችሁን በስርዓት በዚህ መልክ ማኔጅ ማናረገው ከሆነ ከቃዴስ ወደ ቃዴስ ነው የሚሆነው። ወደፊት መሄድ፣ መሻሻል፣ ማደግ፣ ማምለጥ የሚባል ነገር በፍጹም አይመጣም። እንደውም የምናገኘውን ገንዘብ ወለድ በመክፈል ገንዘባችንን እናባክናለን። ልብ በሉ፣ ዕዳ በላያችሁ ላይ ሲመጣ ስትበደሩ ማስከፈል የሚጀምሩት ዕዳውን አይደለም፣ መጀመሪያ ወለዱን ነው። ዕዳው ቁጭ ብሎ ወለዱን የሚጠይቅ መጀመሪያ የሚቀበሏችሁ ከወለዱ ነው የሚጀምሩት እናንተን መቦጥቦጥ። ወለዱ ደግሞ አያልቅም ዘመዶች። ለዚህ ነው ተበድረው የተማሩ ልጆች ስንት ዓመት ሙሉ ይገፈግፋሉ፣ ይሉታል። የተበደሩ 3000 ሊሆን ይችላል፣ የተበደሩት 5000 ሊሆን ይችላል። ይከፍሉታል፣ አያልቅም። እና በጣም ብዙ የተማሩ ልጆች ይበሳጫሉ። በዚህ ይከፍላሉ፣ አያልቅም። ለምንድን ነው የማያልቀው ካላችሁ፣ ዕዳውን አልነኩላቸውም ገና። ወለዱ ላይ ነው ጨዋታው ያለው። ወለዱ ላይ ነው በጣም የሚያሰቃዩቸው በዛ ነው። የትኛውንም ዕዳ ስትበደሩ ማስከፈል የሚጀምሩት ከዕዳው ሳይሆን ኢንትረስቱን ነው መጀመሪያ የሚቀበሏቸው። ኢንትረስቱ ደግሞ እንትን ያለ ነው የሚሄደው፣ እንደ አሜባ ነው እየተዋዛ ነው የሚሄደው። እግዚአብሔር ይገስጸውና ዘመዶቼ፣ በጣም ሲሪየስ ነገር ነው። መፍትሄው ነው ቅድም የነገርኳችሁ። በአንዴ ስትከፍሉ ወለድ የለም። አሜባውን አንገቱን መቁረጥ ከፈለጋችሁ ጧ አርጎ መግደል ያስፈልጋል። መጣለሁ፣ ሞርጌጅም ጋር መጣለሁ እሱም ጋር። እና ህይወታችን ምን ይሆናል? ካርድ በትክክል ማስተዳደር ካቃተን ካላችሁኝ፣ በህይወት ለመቆየት ስንል ብቻ ተጨማሪ ዕዳ ውስጥ የምንዘፈቅ ሰዎች እንሆናለን። መኖር አለብና። ስለዚህ ኑሯችንና ህይወታችን ለምን ይሆናል ያላችሁኝ እንደሆነ እግዚአብሔር እኛን ለፈጠረበት ለእግዚአብሔር መለኮታዊ ፕሮግራም ሳይሆን ዕዳ ለመክፈል የምንኖር ሰዎች እንሆናለን። ሰምታችሁኛል ያወራሁትን አይታችሁታል፣ እንዴት አርጎ ሰይጣን እንደሚጫወትባችሁ። እግዚአብሔር ለዚህ ነው ይላችሁ፣ ለአገልግሎት ጊዜ የላችሁም፣ ለመጸለይ ጊዜ አይኖራችሁም፣ ለማረፍ ጊዜ ሌላ ነገር ጊዜ አይኖራችሁም። የምትኖሩት ለምን ይሆናል? ዕዳችሁን ለመክፈል ብቻ መኖር ስላል። ያን ዕዳ ካልከፈላችሁ አይፈቀድላችሁም እንድትኖሩ። ለምሳሌ ቤት ተከራይታችሁ፣ ድሮ አገር ቤት መቼስ እግዚአብሔርን በጣም ነው የማመሰግነው። ከሰው ተከራይ ዘንድሮ አላውቅም፣ ድሮ ከሰው ቤት ተከራይታችሁ ትገባላችሁ። የዚህን ወር ትታገሰኛለህ አጣሁ እኮ ምናምን ብላችሁ ጭንቅላታችሁን ካከካችሁ፣ እሺ መቼስ ምን ይደረጋል ይሏችኋል። እዚህ ሀገር እኮ ቤት ተከራይታችሁ ራስ ማከክ እኮ የለም። እንደሱ አይነት ጊዜ እኮ የለም አይደል? ቤት ትከራያለህ። ዛሬ ከሆነ መክፈል ያለበት ትከፍላለህ፣ አለበለዚያ ከሁለት ቀን ነው ከምናምን በኋላ አንተንም ዕቃህንም አውጣው። ስለዚህ ምንም ምርጫ የለህም። በቃ ለመኖር ስትል መከራህን ነው የምታየው። እና ህይወት ምን ይሆናል ካልከኝ፣ ሰርቫይቫል ብቻ። እና ካልዳኑት ሰዎች የኔ ህይወት በምን ይለያል? አንድ አይነት አይደለንም ወይ? ኦፍ ኮርስ በዚህ መርህ እንደ ጠቢባን የእግዚአብሔር ሰዎች የምንኖር ከሆነ ግን በልዩነት መኖር ይቻላል። በልዩነት መኖር በጣም አስገራሚ ነገር ነው። ከዚህ ለመዳን ማንኛውንም ዕዳ ከፍሎ ለመጨረስ ለብዙዎቻችን በጣም ከባድ የሆነ ነገር ውስጥ መግባት አለብን። እሱ ምንድነው ካላችሁኝ፣ ቅድም ያነሳሁት ስርዓት ያለው ህይወት መኖር ወይም በዲሲፕሊን መኖር። ያ በጣም ወሳኝ ነገር ነው። ዲሲፕሊን ወይም ስርዓት መስዋዕትነት ይጠይቃል። ዲሲፕሊን ከባድ የሚሆነው ለብዙዎቻችን ዲሲፕሊን is not easy፣ ኮስት ያደርጋችኋል። ልብ አድርጋችሁ ስሙኝ። ዲሲፕሊን የሚጠይቃችሁ ዋጋ ለነጋችሁ ብርሃን ነው። ዲሲፕሊን በዲሲፕሊን ምክንያት የምትከፍሉት፣ ለምሳሌ የጸሎት ዲሲፕሊን ያላቸው ሰዎች ዛሬ ይጸልያሉ። ዛሬ የመጸለይ ዲሲፕሊን አላቸው። የዛሬ ጸሎታቸው ነገ ላይ መልስ ያመጣል። የጸሎት ዲሲፕሊን የሌላቸው ሰዎች ግን ዛሬ ላይ መጸለይ አይችሉም። ነገ ላይ ሪግሬት የሚያደርጉበት ነገር ይመጣል። ስለዚህ ዋጋ የሚከፍሉት ሪግሬት ለሚያደርጉበት ነገር። ዲሲፕሊን የሚጠይቃችሁን ማናቸውንም ዋጋ ክፈሉት።
በጣም ነው ማበረታታችሁ። ክፈሉት። ለምን ካላችሁኝ ነጋችሁ ብርሃን ነው የሚሆነው። የዛሬ ዲሲፕሊናችሁ የሚያደርገው ነገር ልብ በሉ። ዲሲፕሊናችሁ ማንነታችሁ ባህሪያችሁን ይቀርጸዋል። በደንብ አድርጋችሁ ስሙኝ። ባህሪያችሁን ይቀርጸዋል። ባህሪያችሁ ማንነታችሁን ይቀርጸዋል። ማንነታችሁ ዴስቲኒያችሁን ይወስነዋል። ደግሜ ልናገር፣ ዲሲፕሊናችሁ ባህሪያችሁን ይቀርጸዋል። ባህሪያችሁ አይደንቲቲያችሁን ይቀርጸዋል። አይደንቲቲያችሁ ዴስቲኒያችሁን ይወስነዋል። it is very remarkable። ለዚህ ነው ዲሲፕሊን በጣም አስፈላጊ የሚሆነው። የትኛውንም ነገር ዋጋ ከፍለን ማድረግ አለብን እና ከአደጋ የሚጠብቁን ስርዓቶች አሉ። እነዚያን ማወቅ በጣም ተገቢ ነው። 10 ደቂቃ አለችኝ። በዚህ 10 ደቂቃ ውስጥ እነዚህ ነገሮች ተዋቷ አርጌ ቶሎ ልንገራችሁ። የመጀመሪያው የረጅም ጊዜ ዕዳን ማስወገድ ነው። it's a principle። የመጀመሪያው ዲሲፕሊን የረጅም ጊዜ ዕዳን avoid long term debt። የረጅም ጊዜ ዕዳን በብድር ካርዳችን ላይ ዕዳዎች ከተከማቹብን አሁን ባለን ካርድ ማለት ነው። በብድር ካርዶቻችን ላይ አሁን ዕዳዎች ተከማችተው ካሉብን ወጪዎቻችንን ከፍለን እስክንጨርስ ድረስ እንዴት አድርጌ ነው የረጅም ጊዜ ዕዳዎችን ላስወግዳቸው የምችለው? እሱ ነው መፍትሄ እየነገርኳችሁ ያለሁት። ዕዳዎቻችንን ከፍለን እስክንጨርስ ድረስ ካርዱን መጠቀም ማቆም አለብን። እርሰ ዲሲፕሊን ካርዱን መጠቀም 100,000 200,000 50,000 30,000 5,000 እዚህ ቤት እንኳን በዚህ ልክ የለም 5,000 10,000 ምናምን ያለበትን ካርድ should have to stop to use። አቁም እና በካሽ እንትና ታገለው። ካርዱ ላይ ያለ ገንዘብ ነፃ እስኪወጣ ድረስ ዕዳውን በምንችለው ፍጥነት ለመክፈል ከዚህ ለመላቀቅና ካርዳችንን እንደገና ለመጠቀም ምንችለውን ያህል ጤንነታችንን ሳንጎዳ መስራት። እኛ ጋር መኖር ያለበት በረጅም ጊዜ የምንከፍለው ዕዳ አንድ ብቻ ነው፣ ሞርጌጅ። ቅድም ዶክተር ያነሳው ለምንድነው እሱ እኛ ጋር ለረጅም ጊዜ የሚኖረው? እርሱ ገና ስንጀምረው ጀምሮ 30 ዓመት አይደለም የሚጀምረው። አንድ እሱ ነው። ሁለተኛው ገንዘቡ ዋዛ አይደለም። ገንዘቡ ዋዛ አይደለም። 300,000 400,000 500,000 ምናምን ይሆናል። እሱን የሚያክል ገንዘብ ጋለን ሲጀመር ለምን ወደዳ እንሄዳለን? እሱ ብቻ ነው ዘመዶቼ ማኔጅ የሚደረገው። እሱንም ቢሆን ባለሙያ ያማከርን እሱ ዕዳ የሚቀንስበትን መንገድ መፍጠር አለብን። ለምን? የሞርጌጅ ዕዳ ጋር ቅድም ዶክተር ሲናገር እንደሰማችሁ ከዕዳችሁ አይደለም የሚጀመረው። ታዲያ ከምንድን ነው የሚጀመረው? ከኢንትረስቱ። የተበደራችሁትን ገንዘብ በ10 ዓመት ከፍላችሁ የምትጨርሱ ከሆነ 30 ዓመት የሚፈጅበት ምክንያቱ ኢንትረስቱ ነው። እናንተ ኢንትረስቱን ትከፍላላችሁ። እነሱ ማርስ ላይ እንዴት እንደሚኖሩ አሁን እያጠኑ ነው። እየሰማችሁኝ ነው? እናንተ እዚህ እነሱ በጣም ጥሩ አገር ነው ብለው እኛ ሁላችን መተን የምንኖርበት እዚህ አገር እንዴት መኖር እንዳለብን ግራ ገብቶን መከራ እናያለን። እነሱ እኛ የምንተነፍሰውን አየር ከኛ እኩል አብረው እንዳይተነፍሱ ማርስ ላይ ሄደው ለመኖር አልሰማችሁም? አሁን በጣም ብዙ ስራ እየተሰራ ነው። ሮቦት የሚባል ነገር በጣም እየተመረተ ነው። ብዙ ሰው የሚገባው ነገር እዚህ ምድር ላይ ስለሚሆነው ነገር። ሰውየው ግን ሲያወራ ሰምታችሁት እንደሆነ ሮቦቶቹን የሚፈልግበት በዋነኛነት እነሱን የሚፈልግበት ምክንያቱ እዛ ሄደው ሲኖሩ ሰው እዚህ ምድር ላይ እንደሚያደርገው ከልወስ እያለ ስለማያገለግል እነሱ እንዲያገለግሉ ነው። ስለዚህ ያን ህልም ይዘው ዛሬ ማንን ያስገብራሉ? ታሪኩን። ለዚህ የመጀመሪያው ዕዳን ማስወገድ ነው። ይሄ መጽሐፍ ቅዱሳዊ መሪ ነው ካላችሁኝ፣ አዎ ነው። ሁለተኛ ነገሥት ምዕራፍ 4 ቁጥር 1 እስከ 7 ያለ ቦታ ትዝ ይላችኋል። አንድ የነብይ ሚስት የነበረች ሴትዮ ነበረች። ልክ ነብዩ ሲሞት
ወደ ቤቷ የመጣው ሰው ለቅሶ የሚደርስ አይደለም። ልጆቿን በባርነት የሚወስድ እና ልጆቿን በባርነት ለመውሰድ የመጣው በምን መንገድ ነው ካላችሁ ባልየው ከመሞቱ በፊት እግዚአብሔርን የሚፈራ ሰው በጣም እግዚአብሔርን የሚወድ ሰው ለእግዚአብሔር የኖረ ሰው ነው። ግን ገንዘብ ተበድሮ ሳይከፍል ሞተ። ልክ ሰውየው ሲሞት መጣ። አበዳሪው መጥቶ የጠየቃት ጥያቄ ምንድነው? ልጆችሽን ወደ ባርነት ወስዳለሁ አላት። ሴትዮዋ ወደ ነብዩ ሄደችና ብላ ስታለቅስ ነብዩ በቤትሽ ምን አለ አላት። ከመሆን መፍትሄ ያለው አሁን እጃችሁ ላይ ያለው ጥቂት ነገር ጋር እሱን እንዴት ማለት ከዛ በኋላ ነብዩ የነገራት ነገር ያንን እጇ ላይ ያለውን ነገር እንዴት እንደምታበዛው መርህ ነው የነገራት። እየሰማችሁኝ ነው? አስማተኛ ተአምር አይደለም ነብዩ ያደረገው። እንዲህ አይነት ኦኬ የመጀመሪያው የምታረጊው ትሄጂና ከጎረቤቶችሽ ሁሉ ምን ትበደሪያለሽ? ምን ሰበስቢያለሽ? ባዶጋን it's a principle ባዶጋን ሰብስቢ። ከዛስ ያን ባዶጋን ሰብስበሽ ከጨረሽ በኋላ በርዝጊ። ጩኸት ወሬ ምናምን በርዝጊ it's a principle በርመዝጋት አለበት። ከዚያስ አገላብጪው። ያን ትንሹን ነገር ማገላበጥ ጀመሪ። ሶስተኛው መርሱ ነው። ስታገላብጪ እንስራዎቹ ይሞላሉ፣ ጋኖቹ ይሞላሉ። እና ያን መርህ ተከትላ ስትሄድ ጋኖቿ ሞልተው እስኪያልቁ ድረስ ዘይቱ ምን እያደረገ ነበር? እየወረደ ነበር። ደን በጣችና ነገረችው። የነገራትን መርህ ሙሉ ተከትላ ዘይቱን እንዳገኘች ስትነግረው አንድ ነገር ነገራት። ሂጂና ሸጠሽ ከመሆን ሂጂ። አይገርማችሁም? ምን ነው አሁን ያሉ ነቢያት ከኤልሳ በላይ ናቸው እንዴ? ሚራክል መኒ ሲገባ ያለው የሚሉት ምን ነው? ያ ነብይ አይታየውም እንዴ ያለ ነገር? it is not a spirit of God። የእግዚአብሔር መንፈስ የሚሰራው በቃሉ መርህ መሰረት ነው። የእግዚአብሔር ሕዝብ ሆይ ስማኝ ባክህ፣ ራስን አድን። ደን ሴትዮዋ ይሄንን መርህ ዕዳ የመክፈልን መርህ ተከትላ ስትሄድ ሄደች፣ ዘይቱን ሸጠች፣ ከፈለች፣ አረፈች። እግዚአብሔር ያሳርፋችሁ። የመጀመሪያው ነገር ይሄ ነው። ሁለተኛው ዕዳን አለማስቀጠል። የረጅም ጊዜ ዕዳን ማስወገድ ብቻ አይደለም፣ እሱ እንዳይኖር ማድረግ ብቻ አይደለም። እንዳይቀጥል ዕዳ እንዳይቀጥል ምን ማለት ነው? ባላንስ የሚባል ነገር አቮይድ ማድረግ። የብድር ካርድን የምንጠቀመው ለነጥቦች። አሁንም ድገሙና አጠገባችሁ ያለውን ሰው አሁንም የሚነግርህን ነገር በደንብ አድርገህ ስማ በሉልኝ። እኔ እንትን እያረኩ አይደለም፣ ፈን እየሰራሁ አይደለም። ወንድሞችና እህቶች በጣም ፕራክቲካል የሆነ ጓዳችሁ ውስጥ ያለ የምታነክሱበት ነገር ስለሆነ ነው የምነግራችሁ። ይሄንን ነገር ገብቷችሁ ብዙ ቧጥጬ ነው ያመጣሁት፣ ብዙ ጸልዬ ብዙም ብናያን ያመጣሁት። ይሄንን ወስደሽ ካልተጠቀምሽበት አንቺ ጉዳይ ነው የሚሆነው። የብድር ካርድን የምንጠቀመው የመጀመሪያው ለነጥቦች ወይም ማበረታቻ ጥቅማ ጥቅሞችን ለማግኘት መሆን አለበት። ጠቢብ መሆን ማለት ይሄ ነው። ለሰርቫይቫል አይደለ እነሱ የሰጡን ዕዳ እየከፈልን ለሰርቫይቫል ነው የሰጡን። እንገለብጠዋለን። እየሰማችሁ ነው? እንገለብጠዋለን። ወደ ምን እናመጣዋለን? ነጥብ ለማግኛ ያስፈልገናል። ያለ ክሬዲት ካርድ ልንኖር አንችልም። ያለ ክሬዲት ካርድ ሲስተም ውስጥ ሰርቫይቭ ማድረግ አንችልም። ያስወጡናል። መኪና መግዛት አንችል። ካሽ ስላላችሁ ምንም ልታረጓችሁ ነው። እኔ አስታውሳለሁ እዚህ ሀገር የመጣው ጊዜ ዛሬ 11 ዓመት መኪና ለመግዛት ብር ይዤ ነው ወደ እንትን ሄድኩት። ወደ ምንድነው ስሙ አምጡልኝ፣ ወደ ዲለር ቤት እና ሰዎቹ ዋጣሉ ወደ ፖሊስ እና አንዴ አረ ከኢትዮጵያ ዘርዝሬ ያመጣሁበት የባንክ ወረቀት አለ፣ ባንክ የሰጠኝ ዶላር የገዛሁበት ይሄው። ከዛ ደግሞ የማማ ቤተሰቦች የሆነ ገንዘብ ይሄው ቼክ ፈርሞ የሰጠኝ ነው። ቤተክርስቲያኒቱ የሰጠችው ይሄው አለ። 3 ማስረጃ ቀርብ። በዛ ነው መኪና የገዛው። እምቢ ብለው ነበር። ክሬዲት ካርድን አለመጠቀም አትችሉም። እዚህ ሀገር እየኖራችሁ እዚህ ሀገር አይደለም ኢትዮጵያ እየሄደ ነው ያለው። አሁን ኤቲኤም ምናምን የሚባል ነገር ቀስ ሁሉ ነገር ቀስ እዚህ ሀገር ቀስ ከሶር ጀምር ነው ቀስ ያነቁን። ስለዚህ እዚህ ኦንላይን ላይ የምትሰሙኝ የሚጠቅማችሁ ነገር ነው ማውራው። እንዴት አድርገን ገፈርን እናርገው? እንዴት አድርገን እንለውጠው? ለባርነት እያመቻቹን ነው፣ ሊገዙን ነው። እሱም በመክፈል በባርነት ነው እኛ እንለውጠዋለን። እንዴት አድርገን እንለውጠዋለን? ካርዳችንን ለነጥብና ማበረታቻ ጥቅሞችን ለማግኘት መጠቀም ነው። በጣም ሲምፕል ነው። ይሄንን ለማድረግ
መንገዱ ምንድነው ያላችሁኝ እንደሆነ የሮሜ ምዕራፍ 13 ቁጥር 8ን መርህ መከተል ነው። ሮሜ ምዕራፍ 13 ቁጥር 8 ምን ይላል? ከፍቅር በስተቀር ምንም አይነት ዕዳ አይኖርባችሁ። አጠገባችሁ ላለው ሰው ንገሩልኝ፣ ከፍቅር በስተቀር በሉልኝ። አረ ንገሩልኝ፣ ከፍቅር በስተቀር በሉልኝ። ገንዘብን ጨምሮ ምንም አይነት ዕዳ አይኖርብህ። መጽሐፉ የሚለኝ ነው፣ ምንም አይነት ዕዳ። እንደ እግዚአብሔር መንግስት ዜጎች እኛ ጋር ባላንስ አድርገን የምናስቀምጠው ዕዳ ወንድሞችንና እህቶችን መውደድ ብቻ ነው። ከዛ ውጪ ያለ ዕዳ በሙሉ አያችሁት? እግዚአብሔር ቃል ይሄንን የምታረጉ ከሆነ ይሄን የምናረግ ከሆነ በዚህ መርህ መሰረት ስንኖር ዕዳን ማናስተላልፍ ዕዳን የማናቆይ ከሆነን ዕዳን በመክፈላችን ክሬዲት ስኮራችን እየጨመረ ይመጣል። አያቁንም አያዩንም፣ ግን ትረስት ስለሚያደርጉ ልክ ለኔ ደብዳቤ እንደሚልኩልኝ በየወሩ ነው የሚልኩልኝ። 17000 ልናበድርህ እናምንሃለን ይሉኝ። የት ያቁኛል? ያችን መጀመሪያ ለቲኬት የተበደርናቸውን በጊዜው ስለከፈል ማለት ነው። ክሬዲት ሂስትሪ ኬፍ ክሬዲት ሂስትሪ ስሙን የጠራሁት በምክንያቱ ላስት ታይም እንደ ፓስተር ያለ ክሬዲት እንዴት ሂስትሪ እንዴት አድርገን እንኖራለን? ክሬዲት ሂስትሪ እንዴት እንደሚገነባው እንዴት ጥቅም እንደሚገኝ ይኸው ኦን ታይም መክፈል ስኮራችን ምን የሆነ ይመጣል? እያደገ 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 ይመጣል። ይሄንን ለማድረግ ክሬዲት ሂስትሪያችንን በዚህ መልክ ለማሳደግ ሌላ የእግዚአብሔር ቃል መርህ አለላችሁ። መዝሙር 37 ቁጥር 21 ኃጢአተኛ ይበደራል መልሶ አይከፍልም ይላል። ዕዳን አለመክፈል ኃጢአት እንደሆነ ታውቃላችሁ። ዕዳን እናንተ ጋር እድሜውን ማራዘም ሲን መጽሐፍ እኮ ነው የሚለው። ይሄንን ኃጢአት መለማመድ ማቆም እናስ መክፈል ኦን ታይም በፕላን መኖር። ይሄንን ስናደርግ እግዚአብሔር ቃል የሚለንን ይሄንን ግዴታ ስንወጣ ክሬዲት ካርዶቻችን እኛ ለባርነት የሰጡንን እኛ ለጥቅም እናደርገዋለን ማለት ነው። ለጥቅም እናደርገዋለን። የመጨረሻው ምነግራችሁ ነገር በእጃችን ላይ ያለውን ነገር መመለስ repay with you own። ለክርስቲያን የመክሰር አዋጅ የሚባል ነገር ወይም ባንክረፕሲ የሚባል ነገር አይሰራም። ትክክል አይደለም። ባንክረፕሲ ለዓለማውያን ጌታን ይሄ አዋጅ ለኔና ለናንተ በጭራሽ አይሰራም። ስለዚህ ይሄን ተስፋ አድርገን ዕዳ ውስጥ አንገባም። አማራጭ አድርገን ልናየው አንችልም። ምን ይመጣል ከመጣም ባንክረፕሲ ነው ልንል አንችልም እኛ። ለምን? መጽሐፍ ቅዱስ በጣም ስለሚከለክለን። መጽሐፍ ቅዱስ ወደዚህ ወደ ብድሩ ስንገባ ቅድም እንደነገርኳችሁ ምን እያለ ነው? መሃል ላይ እከፍላለሁ። የሚቀጥለው ሳምንት ማነሳላችሁ ጉዳዮች አሉ፣ እነሱን እንቀጥላቸዋለን። እኔና ወርቻችሁ አበቃለሁ። እከፍላለሁ፣ እመኑኝ። ይሄ ማርያምን ምናምን እያላችሁ ነው ያላችሁት። ገብቷችኋል? እየማላችሁ ማለት ነው። ባል ከፍል መኪናዬን ውሰደው፣ ባል ከፍል ቤቱን ውሰደው እያላችሁ የማላችሁ ነው ያላችሁት። ዲል መሐላ ማለት ዲል ማለት ነው። መጽሐፍ ቅዱስ ስለ መሐላ በጣም አስገራሚ ነገር ያስተምራል። በመክብብ መጽሐፍ ምዕራፍ 5 ቁጥር 4 እስከ 5 ላይ ሰነፎች እግዚአብሔርን ደስ አያሰኙትም ይላል። እቺን ቃል አጠገባችሁ ላለ ሰው ንገሩልኝ። ሰነፍ እንዳትሆን በሉና ንገሩልኝ። ዋው! ሰነፎች እግዚአብሔርን ደስ አያሰኙትም። ለምን? መሐላ ይምሉና ስለት ይሳሉና በጊዜው አይከፍሉትም። ስለዚህ መጽሐፉ ብሎ ይናገራል። ስዕለት ከተሳልክ ለእግዚአብሔር፣ መሐላ ከተሳልክ ከገባህ ለእግዚአብሔር በጊዜው ክፈል። እማትከፍለው ከሆነ እንዳትሳል። እንደምትከፍሉት እርግጠኛ ያልሆናችሁትን ነገር ዘመዶቼ የቱንም ያህል አስፈላጊ መስሎ ቢሰማችሁ ለመግዛት አትበረታቱ።
እርግጠኛ ባልሆናችሁበት መምከር አለባችሁ። ከወዳጆቻችሁ፣ ከሚስቶቻችሁ፣ ከባሎቻችሁ፣ ከኪሳ በደንብ መምከር፣ ገንዘባችሁን ማየት በደንብ ያስፈልጋል። ለምን? እኛ ባንክራፕሲ ከተበደርን እንከፍላለን እንጂ ልጠቀምበትና የቻልኩትና ከዛ ባንክራፕሲ ያውጃለሁ በቃ አቅቶኛል የሚለው አዋጅ አውጀ ከሰራ ያለው የሚለው አዋጅ አውጃለሁ ማለት አንችልም። ከእግዚአብሔር ጋር ስለሚያቃርነን የታማኝነት የህይወት ስርዓት የምንኖረው ምድር ላይ ላሉ ጉልበታችንን ለሚመጠምጡ ሀብታሞች ብለን ሳይሆን አምላክ አለን፣ እኛ ንጉስ አለን። ታማኝነት የመንግስቱ የህይወት ስርዓት ነው። ስለዚህ ጌታን እንደማያውቁ ሰዎች ባንክራፕሲን አማራጭ አድርገን ዕዳ ውስጥ አንገባም። እኛ አስበን ቢዝነስ መጀመር ቢሆን አስበን እናጠቃለሁ። ይሄን ሐሳብ ሳምንት እንቀጥላለን። አለን ሌላ ጉዳይ አንድ 4 የሚሆኑ በጣም ቁልፍ የሆኑ ጉዳዮች አሉ። ዶንት ሚስ ኢት። ሳምንት ገንዘብን በእግዚአብሔር መንግስት ውስጥ በአግባቡ ማስተዳደር ከእያንዳንዱ አማኝ የሚጠበቅ የህይወት ስርዓት ነው። ኦፕሽናል አይደለም። እያንዳንዱ አማኝ ገንዘብን በአግባቡ ማስተዳደር አለበት። በተመሳሳይ ሁኔታ ይሄ የምንኖርበትም ዓለም ገንዘብን የሚያስተዳድርበት የራሱ ስርዓት አለው። የዓለምን ስርዓት አምጥተን በእግዚአብሔር መንግስት ውስጥ ገንዘብን ልናስተዳድር አንችልም። የእግዚአብሔር መንግስት ውስጥ አሁን የማወራችሁና ሌሎች ሳምንት ምነግራችሁ ነገሮች አሉ። እነዛን መርሆች መከተል ይጠይቃል። በዚህ ዓለም ስንኖር በህይወታችን ላይ ከፍተኛ ተግዳሮት ወደ ህይወታችን ከሚመጣባቸው ምክንያቶችና መንገዶች በደንብ አድርጋችሁ ስሙኝ። ወደ ህይወታችን ውስጥ የሚመጡ ፈተናዎች፣ ተግዳሮቶች፣ ቻሌንጆች አንዱ ምክንያታቸው ገንዘብ ነው፣ መንገዳቸውም ነው። ገንዘብ ፈተናን ወደኛ መከራን ወደኛ ለማምጣት ምክንያትም መንገድም ሆኖ ያገለግላል። ካላወቅን በስተቀር ገቨርን ካላርግነው በስተቀር ኦኬ። ስለዚህ ገንዘብ ዋናው ስለሆነ ገንዘብን በአግባቡ ማስተዳደር። እንዴት ላስተዳድረው ይችላል? በአግባቡ ላስተዳድረው የምችለው የእግዚአብሔርን ቃል መሰረት ያደረገ መርህ በመከተል ነው። ሌላ አማራጭ የለውም። ከዓለም የገንዘብ አስተዳደር ስርዓት በተለየ መንገድ ገንዘብን ማስተዳደር ስንችል የሁለቱን ስርዓቶች የሁለቱን የገንዘብ አስተዳደር ስርዓት የሁለቱን የእግዚአብሔር መንግስትና የዓለምን የገንዘብ አስተዳደር ስርዓቶች ለይተን ማወቅ የመጀመሪያው ነገር ነው። ከዚያስ በእግዚአብሔር ቃል መርህ መሰረት ማስተዳደር። በእግዚአብሔር ቃል መሰረት ገንዘቡን ስናስተዳድር በደንብ አድርጋችሁ ስሙ። የኛ ኑሮ እንዲመቸን አይደለም። እሱ እግረ መንገድ በዚህ መርህ መሰረት ስንሄድ የምናገኘው ባርኮት ነው። ዓላማ ሊኖረው ይገባል። ዓላማው ምንድነው? እሱ እግዚአብሔርን ማክበር። ሁሉን ለማን ክብር አድርጉ? ለእግዚአብሔር ክብር አድርጉት። እና ገንዘብን በዚህ ልክ በጥንቃቄ ማኔጅ የምናደርገው ለምንድነው እሱ ያላችሁኝ እንደሆነ እግዚአብሔርን ለማክበር እንጂ የገንዘብ ፍቅር ይዞን እንደው ገንዘብዬ ምናምን ብለን በሱ አብደን አይደለም። እኛ ገንዘብን ለምንገዛለት አምላክ አገልጋይ ለማድረግ እዚህ ቤት ሰው ካለ አሜን ይበልስ። ለሌሎች ገንዘብ ጌታቸው ነው። እኛ ቤት ግን ሲመጣ የአምላካችን አገልጋይ። በማን አማካኝነት? በአንቺ አስተዳደር አማካኝነት፣ በአንተ አስተዳደር አማካኝነት እግዚአብሔርን ማክበር። ሁለተኛው ሌሎችን መጥቀም። በእግዚአብሔር መንግስት ውስጥ ገብጋቦች አይደለንም። ሁሉ በእኛ ዙሪያ ነው። ለኔ በኔ ከኔ የሚል ነገር የለንም። እኛ የምንኖረው በእግዚአብሔር መንግስት ውስጥ ለሌሎች ነው። በአግባቡ የምናስተዳድረው ለምንድን ነው? እሱ ለሌሎች ገንዘባችንን ማካፈል እንድንችል። ለምሳሌ ችን ተናግሬ ላብቃ። በዚህ አገር በጣም ቁጥራቸው ብዙ የሆኑ ድሆች እንዳሉ ታውቃላችሁ? ወንድሞች እናቶች ታውቃላችሁ? የሉም አይደል? እዚህ ሀብታም ሀገር የሉም።
ወደ ዲሲ ብቅ ብላችሁ ታውቃላችሁ? እኔ እዚህ ኒውዮርክ አቬኑ በሚባለው መንገድ ሳልፍ ወደ ኒውዮርክ ሸቴ ጋር ሲሄድ ማየው ነገር አለ። በጣም ብዙ አሉ። በጣም ብዙ። እነዚህን ሰዎች በወንጌል መድረስ ይቻላል? አዎ። ለምሳሌ እዚህ አጥቢያ ውስጥ ገንዘብ ሁላችሁ እግዚአብሔር ቢባርካችሁ በዚህ ስርዓት ሄዳችሁ ገንዘብ ቢኖር ለእግዚአብሔር መንግስት ስራ ገንዘብ በመስጠት ታማኞች ብትሆኑ ሆምለስ የምንመግብበት አንድ ፕሮግራም ቢኖረን በየቀኑ ወደ እግዚአብሔር መንግስት ሰው እናመጣለን ወይስ አናመጣም? በዚህ እግዚአብሔር ይከብራል ወይስ አይከብርም? ሰፖይንት ቱጃር መሆን አይደለም ዓላማችን። ማርስ ላይ ሄደን ለመኖር አይደለም እኛ የምናስበው። እኛ የምናስበው አንድ ሰው ከእግዚአብሔር መንግስት ለማዳን ነው። ብናገኝ ገንዘብ በትክክል ለማስተዳደር የምንፈልግበት ምክንያታችን እግዚአብሔርን ማክበር፣ ሌሎችን መጥቀም። አበቃው። የሚቀጥለውን መርህ የሚቀጥለው ሳምንት እነግራችኋለሁ። ገንዘብን በእግዚአብሔር መንግስት ውስጥ ማኔጅ ማድረግ ልክ ነው። ኦኬ፣ ቆመን እንጸልይ። ይሄን ጥበብ እግዚአብሔር እንዲሰጠን። ጌታ ሆይ ሰምቸው የሚሄደው ነገር ብቻ እንዳይሆን፣ ምናልባት ለአንዳንዶቻችሁ ስናገር ንግግሬን እንደ ፈን ወስዳችሁት ከሆነ ፈን አይደለም፣ በጣም ሲሪየስ ነውና እግዚአብሔር ሆይ ይሄን ጥበብ ስጠኝ በሉና ጌታን ጠይቁ። አጭር ጸሎት እንድንጸልይ እፈልጋለሁ።